ሀይሚ ብሩክንና ሀሰንን ተሰናብታ እንግዲህ ከሀገር ወጣለች። ከሀገር ውጪ ወይም ደግሞ ከሀገር ውስጥም ይሁን አይታወቅም፣ ብቻ ግን በረራ አድርጋለች። ብሩክን በጣም አዝኗል፣ ከፍቶታል። ሀይሚም ሳታዝን ሳይከፋት ቀርቶ አይደለም ይሄንን ውሳኔ የወሰነችው። ምናልባትም እንግዲህ ሁሉ ነገር በቅቷትም ሊሆን ይችላል። ብቻ አሳዛኝ ነገር ነው የሰማሁትኝ። ሀሰን እስከ ዛሬ ለሀይሚ አድልቶ ወይ ደግሞ ለሀይሚ እንደሚያስብ አድርጎ ለሀይሚ እንደሚጨነቅ አስመስሎ ለሀይሚ ያለውላት እኔ ወንድሟ ነኝ እያለ እንግዲህ እንባ ከረዮ ሲል ከርሞ ብሩክን አላስፈላጊ የሆነ ቃላቶችን፣ አላስፈላጊ የሆኑ ድርጊቶችን፣ አላስፈላጊ የሆኑ ንግግሮችን ሲናገረው ከርሞ ዛሬ ላይ ደግሞ ሀይሚን ኤርፖርት ድረስ አምጥቶ ሀይሚን ልታስቀራት ይገባል። እንዴት ልትሰናበታት ትመጣለህ? ቻው ብሎ ሲሰናበታት እንዴት ቻው ትላታለህ? እንዴት በቀላሉ ይሄ ነገር እንዲህ ሊሆን ይችላል ብሎ ሀሰን ደግሞ ድጋሚ ደግሞ ሌላ ታሪክ እያወራ ነው የሚገኘው። ብሩክ ደግሞ እኔ ሳልወዳ ሳላፈቅራት ቀርቼ አይደለም፣ ግን እሷ ምርጫዋ መርጣለች። ቻው ብዬ ነው ምሸኛት። በቃ መልካም ነገር ሁሉ ነው የምመኝላት ብሎ ስላለፈው ነገርም ስለመታጠፊም ይቅርታም ጠይቋል። ሀይሚ አትጠላውም፣ እንደሚታወቀው መቼም አይለያዩም። ሀይሚ ብትሄድ ለጉብኝት ነው፣ ነግሬያቸዋለሁ። 1 ወር 1 ሳምንት ራሱ አትቆይም። 1 ወር 1 ሳምንት ከዛ በላይ እኔ አትቆይም። የምሬ ነው። ብትሄድም ተዝናንታ በቃ ጥሩ ጊዜ አሳልፋ ሲሆን ሀገር ውስጥ ልትሆን ትችላለች፣ ሲሆን ደግሞ የሆነ ስህተት ኑሮ ከኤርፖርትም ልትመለስ ትችላለች። መሄዱን ትሄድ፣ ልንገራችሁ መሄድ አለባት። አንዳንዴ ሰዎች ማለት ነው አጠገባችን ሲኖሩ አጠገባቸው ስንሆን እነሱም ዋጋችን አይገባቸውም፣ እኛም የነዛ ሰዎች ዋጋ አይገባንም። እና አንድ ሰው ከኛ ርቆ ሲሄድ፣ ከኛ ተለይቶ ሲሄድ፣ ከኛ ሲርቅ እስኪ ምን አይነት ስሜት ይሰማናል ብለን ስናስብ መማማሪያ ጊዜያቸው ነው ብዬ አምናለሁ። እኔ ሀይሚ መሄዷ ክፋትም አለው ብዬ አላምንም። የእረፍት ጊዜ ነው ብዬ ነው ማስበው። በጥሞና እሷም ራሷን የምታዳምጥበት እሱም ራሱን የሚያዳምጥበት ጊዜ ላይ ነው ብዬ ነው ማስበው። ብሩክ አንድ ነገር ተናግሯል። እኔ ሰሞኑ ስለፈልፍ የነበረውን ነገር በትክክል ቃል በቃል ተናግሮታል። ሀይሚ ስታጠፋ አለ ጀግና፣ አይዞሽ፣ ጎበዥ፣ በርች እያላችሁ ስታሞግሷት ስታደንቋት ነበረ። ብቻ አንድ ሰው ሲያጠፋ የሆነ እንደዚህ ትላላችሁ፣ ግን አንድን ሰው የምትወዱት የምታከብሩት ከሆነ እስከ ጥፋቱ መቀበል ሳይሆን ጥፋቱን እንዲያርም እንዲያስተካክል ሀሳብ አስተያየት መስጠት እንጂ በዚህ ልክ በቃ እኛን የምትወዱ መስላችሁ ግን ጠላቶቻችን ብዙ አላችሁ ብሏል። እውነት ነው። እኔ ብሩክ አጠፋ ብዬ ሀይሚን አስከፋት፣ ሀይሚን አሳዘንካት ብዬ አንድ ስናገረው ከርም ያለው፣ ሁለት ደግሞ የሀይሚና የብሩክ ፍቅር ባጭር እንዳይቀር፣ ሀይሚ ብሩክን አጣ እንዳትጎዳ፣ ብሩክ ሀይሚን አጥቶ እንዳይጎዳ ስለፈልፍ ከርም ያለው። በእውነት ለመናገር የእውነት ብሩክን በጣም ስናገረው በጣም ተናድጄ ራሱ ሰድቤው አውቃለሁ። ዱሮስ የቡታጅራ ወንድ ብዬ የእውነት ቃል በቃል የተናገርኩትን እያንዳንዱን ነገር አላፍርበትም ተናግሬ ያለሁ። ለምን መሰላችሁ? አልፏል እኮ ያ ነገር፣ ያ ታሪክም አልፏል ምናምን ነገር። አንዳንዴ ለሚያልፍ ቀን የማያልፍ ቃል አትናገሩ ይባላል። ግን አንዳንዴ ደግሞ በጣም ስሜታዊ ስትሆኑ ልትናገሩ ትችላላችሁ በስሜታዊነት። ና አዝኜ ነበረ እና ለሴት ደግሞ ነግሬያችኋለሁ፣ አደላለሁ። ያው ሴት ልጅ ቶሎ ተሰባሪ ስለሆነች ቶሎ ስለሚከፋት ብዙ ታሪኮች አሉና ስለ ሴት ልጅ ጨነቃለሁ፣ በጣም አደላለሁኝ። ና ብሩክን በዛ መንገድ ስቆጣው ስናገረው ከርሜ ሀይሚ ድጋሚ ከዛ የበለጠ ጥፋት ከርማ በቃ አንድ ጥፋት ሳታጠፋ አንድ ስህተት ሳትሳሳት ዝም ብላ ስትራመድ ቆየችና ድጋሚ ደግሞ ሙሉ በሙሉ እስከዛሬ የመጣውን ፍቅር እስከዛሬ የታየውን ተስፋ እንዳለ የሚያጨልም በቃ ጭራሹ ድራሹን የሚያጠፋ ነገር ስታደርግ እያያችሁ ደግሞ ስትናገሩ በቃ ሀይሚ ጀግና፣ በርቺ የኔ ጀግና፣ በቃ ይሄንን ሁሉ ሰው አንጫጫሹ፣ ኮሜንቱ በዛ፣ እንደዚህ ብሩክ እንደጋረግሹ፣ እንዴት በጥፊ መታሻል፣ በቃ ይሆናላ ያረገችው የተናገረችው ነገር በሙሉ ትክክል እንደሆነ ስትናገሩ ቆያችሁ። ግን እች ልጅ እየጠፋች እንደሆነ አላወቃችሁም፣ በቃ አልተረዳችሁም። እኔ ምን አለች? በሩታ ነው ምሳሌ የሰጠዋችሁ። ሩታ በልህኝነት ስንት ታሪክ ውስጥ እንደገባች፣ ስንት ጉድጓድ ውስጥ እንደገባች፣ ስንት የለቅሶና የሀዘን መከራን ስቃይን ጊዜ እንዳሳለፈች እናውቃለን። ይሄ ሁሉ ጊዜ ማለት ነውና ይሄን ያለው ነገር እኔ ስመክራት ቆይቻለሁ። ብሩክም ቢያጠፋ በሰዓቱ በደንብ እቆጣለሁ። ጥፋት ይሄ ነው አቆም ብዬ እናገራለሁ። ሀይሚ ብታጠፋ እንደዛውና ብሩክም እንደዚህ አይነት ሰዎችን እንደሚደግፍና ጥሩ ሀሳብ እንደሆነ በመልካም ነገር ልንመልሳቸው እንደሚገባ ነው የተናገረውና በጣም አከብረሃለሁ ብሩኬ። እንግዲህ ስሜታዊ አድርጋኝ ነው የመተዋት እንጂ ይህን ነገር ማድረግ አልፈለኩም ነበረ። ላጠፋው ጥፋት በሙሉ ይቅርታ አድርጌልኝ ቅመሜ ብሎ እንግዲህ
ሚዲያ ላይ ተናግሯል። ግን ከመሄዷ ማስቆም አልቻለም፣ ወይም ደግሞ ከምትሄድበት አትሂጂ ብሎ እንዳትሄድ ማድረግ አልቻለም። ኦልሬዲ ቀድማ ሁሉን ነገር ወስናለች። እዛ ጋር ብሩክ በእርግጥ አትሂጂ ቢላት ልትቀርም ትችላለች፣ ግን ላትቀርም ትችላለች። መሄዷ እኔ ደግሞ ጥሩና መልካም ነገር ነው ብዬ አምናለሁ። ለምን መሰላችሁ? አንዳንድ አጠገባችን ሆነን በቃ እንደዚህ ስንጨቃጨቅ በቃ ሌላ ታሪክ ውስጥ ከምንገባ የሆነ ራቅ ብለን ራሳችን አዳምጠን ተመልሰን ደግሞ አስተዋይ ሆነን የነበረንን ነገር ማስቀጠል የተሻለ ነው ብዬ አምናለሁ፣ አስባለሁ። ብሩክም እንግዲህ አስተዋይ የሆንክ ያለ ይመስለኛል። ሀሰን ያው የሆነ ሰዓት ላይ የሆነ ጊዜ ላይ ከነሱ ህይወት መራቅ መውጣት ስለማይቀር ኖርማል ነው፣ ያንተ ጉዳይ ኖርማል ነው። ግን አብረኸው በልተ ጠጥተ ለሀይሚ ሳይድ ይዘ ማውራት እኔ አልደግፍም። በእውነት ነው የምልህ። እኔ ሀይሚን ወዳለው አከብራለሁ፣ መልካም ነገሯን ነው የምመኘው፣ ስኬቷን ነው የምመኘው። ለሷ ውድቀትን ክፋትን ከሚመኙ ሰዎች መሀል አይደለሁም፣ ልሆንም አልችልም። ለወደፊትም በፊትም አልነበርኩም፣ አሁንም አይደለሁም፣ ነገም አልሆነም። በቃ የእሷን ክፋት አልመኝም። ሶ ሀይሚ ይሄን ነገር መወሰኗ ትክክልም ነውም አይደለም ብዬ አምናለሁ። ዛሬ መልካም ነገር ነው የተናገረችው። እኔ ንግግሯ በጣም በቃ ብሩክንም እንደጎዳው ስላወቅኩኝ እኔም ጎድቶኛል። በቃ አንድ ሰው አብሮ በልቶ ጠጥቶ እንደው ተውት፣ መፋቀሩን መዋደዱን ተውት፣ ግን ይሄ ሁሉ ጊዜ አብረው ክፉ ደግ አሳልፈው መጠው ግን በዚህ ልክ ሀይሚ ሌላ ሰው ነበር የሆነችው። ማንነቷ ሙሉ በሙሉ ማለት ይቻላል ተቀያይሮ መጡ። ለዛውም ደግሞ ከሀሰን ጋር ሆና በዚህ ልክ ልጁን ብዙ ነገር ስትለው በጣም ከፍቶ የነበረ። ለማንኛውም ሰው ሆኖ የማይሳሳት የለም። ሁለታችሁ እንግዲህ የመጀመሪያችሁ አይደለም ስትጣሉ፣ ግን ብትጣሉም ተመልሳችሁ የምትገናኙ ሰዎች ናችሁ። ዛሬ ብሩክ አንድ ማረጋገጫ ሰጥቷል። እኔ ስለማላፈቅርሽ ወይ ደግሞ ፍቅርሽ ስላለቀብኝ ስለጠላውሽ ስለሰለቸሽኝ አይደለም ይሄንን ነገር ያደረግኩት፣ በቃ ስሜታዊ ነገር ስላደረግሽ ነው በማለት እንግዲህ ስለ ጥፊውም ይቅርታ ጠይቋል። እንግዲህ ሀሰን ከዚህ በፊት ተንኮለኛ መሆኑን የምታውቁት፣ እኔ አላውቅም ሊፈትኑት ነው ምናምን። ፈተና በዚህ ልክ የለም። ይቅርታ አድርጉልኝ፣ ሰው ነው፣ ወንድ ልጅ ነው። በዚህ ልክ ሰውን መፈተን፣ በዚህ ልክ ሰውን ማጨናነቅ፣ ሰውን በዚህ ልክ በቃ ከሰይጣን እኩል መፈታተን ከባድ ነው። የምሬ ነው። ሰይጣን የሚፈትነን ብቻ በቂ ነው ብዬ ነው ማምነው። ና ይሄ ነገር ትክክል የሚሆን ፈተና የሚሆን ድራማ የሚሆን የሆነ ምንም ይሁን ምንም ሀይሚና ሀሰን ያደረጉት ነገር 100% ሙሉ % ኤክስ ና ተገቢ ያልሆነ ለሀይሚም ጠቃሚ ያልሆነ ጉድጓድ ውስጥ የሚከት ህይወቷን የሚያበላሽ ከምትወደው ሰው የሚያርቅ ከምትወደው ሰው እስከ መጨረሻው እንዳትገናኝ የሚያደርግ ንግግር ነው ያደረጉት ብዬ ነው ማስበው። ግን በይቅርታ የማይፈታ ነገር የለም። ብሩክም ሺ ጊዜ አጥፍቶ ሀይሚ ሺ ጊዜ ይቅርታ ስታደርግለት ከርማለች። አሁንም እንግዲህ ብሩክም ይቅርታ ብሏል። ሀይሚም ይቅርታውን ተቀብላ መልካም ህይወት እንደሚቀጥሉ ተስፋ አደርጋለሁ። አሁን ሄደች ማለት ለዘላለም ሄደች አትመለስም ማለትም አይደለም። እነዚህ ልጆች እኔ እስከማውቀው ድረስ ሞት እንጂ በቃ ሰው ወይ ደግሞ ቀን ሊያያቸው አይችልም ብዬ አምናለሁ። በቃ ሞት ሊለያያቸው ይችላል፣ ጊዜ ወይ ቀን ወይ ደግሞ ሰው ወይ ደግሞ ዋንም ሰው ሊያለያያቸው ሊያላርቃቸው ይችላል ብዬ አላምንም። በራሴ እምነቴ በቃ በፈጣሪ አምናለሁ፣ ተማመናለሁ። እሱ ነው አንድ ያረጋቸው፣ እሱ ነው እዚህ ደረጃ ላይ ያደረሳቸው፣ እሱ ነው ለዚህ ክብር ያበቃቸው። ስለዚህ መንገድ ላይ እንዲቀሩ አያደርጋቸውም። እሱም በጅምር እሷም በጅምር አይቀሩም ብዬ አምናለሁ። ፈጣሪ አንድ ያረጋቸዋል እስከ መጨረሻው ብዬ አምናለሁኝ። ሶ ሀይሚ እንግዲህ ዛሬ ሄዳለች። መልካም እረፍት ይሁንልሽ ነው የምለው። ሀይሚዬ በቃ ተጨናንቀሻል ከፍተኛ። እንደው ሀይሚና ብሩክ እንደዚህ ወጣ ብሎ መዝናናት ከጀመሩ ከቻልክ ያው ብሩክ ተከትለ ልትሄድ ትችላለህ ምናምን ነገር ብዬ አምናለሁ። ታፈቅራት አለ ተወዳት አለ። ፍቅር እንግዲህ ትልቅ ዋጋ ያስከፍላል። አልጋ ባልጋ የሆነ ፍቅር የለም። አልጋ ባልጋ የሆነ ህይወት የለም። ብሩክም እንግዲህ ዋጋ ትከፍልላት አለ ብዬ አስባለሁ። ሺ ጊዜ ዝቅ ብትል ሺ ጊዜ ቅርታ ብትጠይቅም ለፍቅር ስለሆነ የምታተርፈው ነገር እንጂ የምታጣው ነገር ወይ ደግሞ የሚጎድልብ ነገር አለ ብዬ አላምንም። ይቅርታ ስለጠየካት ማለት ነው። ሶ ሀሰንም ያው ብትከበር ማለት እስካሁን በዚህ ርቀት ሄዳል። ከዚህ በኋላ የትም ባትሄድ ደግሞ በሀይሚና ብሩክ ህይወት ውስጥ ባገባ ከዚህ በኋላ ሀሳብ አስተያየት ባሰጥ ጥሩና መልካም ነገር ነው ብዬ አምናለሁ። ሀይሚዬ እኔ እንጃ አላቅም ገና እኔ እንጃ እኔ ታሳዝነኛለች አንዳንዴ ና ከባድ ነው። ብቻ ብሩክ ልቡ ተሰብሯል። የምሬ ነው። አንዳንዴ የሚያፈቅሩትን ሰዎች አውሎ መሸኘት ሞት ነው በቃ። እንግዲህ ትሄድ አትሄድ አይታወቅም። ስትበር ያየነው ነገር የለም። ወደ ኤርፖርት ብቻ ስገባ ነው ያየናት። እንግዲህ ወይ ጎንደር፣ ባህር ዳርም ወይ ጎጃምም ወይ የሆነ አካባቢም ልትሄድ ትችላለች፣ አይታወቅም። የፕሌን ቲኬት ያዘች ወይ ደግሞ ፓስፖርት ያዘች ማለት ከሀገርም ትወጣለች ማለትም አይደለም።
ልትወጣ ትችላለች። ያው ሁሉም ሰው ወጦ ስለሚያውቅ ዱባይ ወይ የሆነ ቦታ ቆይታ ትንሽ ጊዜ ተመልሳ ትመጣለች ብዬ አምናለሁ። ሀይሚና ብሩክ ግን እኔ አሁን ላይ ያ ሁሉ ወጀብ ሲወርድባችሁ፣ ያ ሁሉ በረዶ ሲዘንብባችሁ፣ ያ ሁሉ ስድብ ሲወርድባችሁ፣ ያ ሁሉ ተዘግዝቃችሁ ስትሰደቡ ያልተለያያችሁ፣ ያ ሁሉ ፈተና ስታሳልፉ ምንም ነገር ያልሆናችሁ ዛሬ ላይ በእርግጥ ትልቅ ነገር ነው ይሄ የተደረገው ነገር። ሀይሚን ያስከፋት፣ ሀይሚን ያሳዘናት፣ ሀይሚን ተስፋ ያስቆረጣት፣ ሀይሚ ከብሩክ በዚህ መንገድ እንድትጨቃጨቃት በቃ ያረጋት ነገር ትንሽ ነገር ወይ ቀላል ነገር አይደለም አውቃለሁ። ግን ያ ሁሉ ነገር አልፋችሁ መጣችሁ በዚች ትንሽዬ ነገር እኔ እንጃ አላቅም። እዚህ ድረስ መድረሳችሁ ከባድ ነው። ግን ሀይሚ በጣም እኔ እንጃ ኃይለኛ ነገር ላይ ነበረች። ብሩክም ለሀይሚ ኃይለኛ ሁለቱ እሳት የሆኑት ከዚህ በፊት ብሩክ በቃ እሳት ሲሆን ሀይሚ ውሃ እየረጨች ውሃ እየሆነች ሀይሚ እንደው ብዙ ጊዜ አትናደድም፣ እንደዚህ ብዙ ጊዜ አትበሳጭም፣ ጥፋትም አታጠፋም። ብቻ አንዳንዴ ስትናደድ ብሩክ ውሃ እየሆነ እየተታረቁ እየተግባቡ እርስ በርስ በመሀላቸው ማንም ሳይገባ አንዳንዴም ሰውም እየገባ እያስታረቃቸው እየተሳሰቡ መጣው ነበር። አሁን ላይ ግን ሽማግሌም ሊያስማማቸው ሊያግባባቸው አልቻለም። ግን ሁለታቸው አሁንም መረጋጋት ላይ ናቸው ብዬ አምናለሁ። ሀይሚ በጣም እየተረጋጋች ነው፣ ብሩክም በጣም እየተረጋጋ ያለ ይመስለኛል። መረጋጋት ሁሉን ነገር እንድታስተውሉ ያደርጋል። ልጅነት አንዳንዴ ከባድ ተጽዕኖ አለው። ገና ልጆች ናቸው እነዚህ ልጆች፣ ገና ብዙ ያላዩት ያልሰሙት ነገር ያልደረሱበት ህይወት ብዙ ነገር አላስተማረቻቸውም እና እየተማሩ ሲሄዱ ደግሞ ከቀን ወደ ቀን ከአመት ወደ አመት እየጨመሩ ሲሄዱ እድሜያቸውም ሲጨምር የህይወት ልምዳቸውም እየጨመረ ሲሄድ እንግዲህ በምን አይነት መንገድ ችግሮቻቸውን መፍታት እንዳለባቸው እያወቁ እየተረዱ ሲሄዱ ማንም በመሀላቸው ቢገባም ለዛ ሰው ክፍተት አይሰጡም። ከዛ ችግሮቻቸው ሲያጋጥማቸው ደግሞ በምን አይነት መንገድ መፍታት እንዳለባቸው ቀድመው ሁሉ ነገር ስለሚያውቁ ሁለታቸው በመግባባት እንግዲህ ይፈታሉ ብዬ አምናለሁ። ግን እስከዛ ደግሞ ሁለታችሁም ታጋሾችና ንቁ አስተዋይ መሆን አለባችሁ። ብሩክ ሀይሚ የትም አትሄድም ብለህ ማመን የለብህም። በመጀመሪያ ደረጃ ስለምትወድ ስለምታፈቅር የትም አትሄድም ማለት አይደለም። ብሩክም በቃ ሀይሚ የሆነ የትም አይሄድም ችግር የለውም ብለሽ ደግሞ ስለሚወደኝ ስለሚያፈቅረኝ ብለሽ ደግሞ ጥፋት ማጥፋት አለብሽ ማለት አይደለም። በቃ በጣም የመውደድ የቻለ ልብ በጣም መጥላት እንደሚችል ሁለታችሁም እንድታውቁና እንድትረዱ እፈልጋለሁ። በመቀጠል ደግሞ የምሬ ነው በጣም የቀረበን ሰውም በጣም የሚያስብልን ሰውም በጣም ምርቆን መሄድ እንደሚችል መረዳት መቻል አለብን። ሀሰን እባክህን እንደው ከቻልክ ውጣ። አንተን መናገር አልፈልግም። ሀይሚዬ ደግሞ በሄድሽበት ክፉ ነገር አይንካሽ። ባለሽበት ሰላም ነኝ ብለሽ እንግዲህ መልካም ነገር እንደምትነግሪ እንደምታሳውቂን ተስፋ እናደርጋለን። የነገውን ቪዲዮ እንግዲህ በጉጉት እንጠብቃለን። የምን ተስፋ መቁረጥ? ሀይሚን በብሩክ ብሩክን በሀይሚ ምንም አይነት ተስፋ መቁረጥ የለም። ህይወት ይቀጥላል፣ ፍቅር ይቀጥላል። እናንተም ትቀጥላላችሁ፣ እኛም እንቀጥላለን። የጨረቃ ፋሚሊ እንዲህ ተበታትኖ አይቀርም። በነገራችን ላይ መጀመሪያ የግሬስ ፋሚሊ አንድ ሆኖ ረዥም ጊዜያትን ቆይቶ ነበር። ከዛ የሆነ ሰዓት ላይ ፍርስርስ ብሎ የማይሆን ድባብ ውስጥ ነው የገባው። እኛ አንፈራርስም። የጨረቃ ፋሚሊዎች እስከ መጨረሻው ከእናንተ ጋር ጸንተን እንቆማለን። የኔ ወርቆች እግዚአብሔር ከእናንተ ጋር ይሆን ነው የምለው። ለክፋተኛ፣ ለተንኮለኛ፣ ለምቀኛ፣ ለሸረኛ፣ ለወረኛ ጊዜ ሰጣችሁ ሀይሚም ብሩክም እባካችሁን ምንም አይነት ምላሽ አትስጡ። እኔ ሁሌ የምናገረው ነገር አለ። ምክንያቱም እነሱን በተናገራችሁ ቁጥር ሌላው ደግሞ መልካም አስተሳሰብ የሚናገረው ሰው ደግሞ በእናንተ ላይ እየደበረውና ደስ የማይል ነገር እየተሰማው እየሄደ ስለሆነ በቃ አስተያየት አትናገሩ። ምክንያቱም መጥፎ ንግግር የሚናገሯችሁ 5 አይሞሉም። 200 ምናምን ሺህ የምንሆነው ደግሞ መልካም ነገር እየሰጠናችሁ ነው ያለ ነው። ስለዚህ እነዛን ሰዎች ነቅሎ ማውጣት ወይ ደግሞ ጸጥ ማለት እንጂ ለነዛ ምላሽ ስትሰጡ መዋል የለባችሁም። ጊዜያችሁንም ማባከን የለባችሁም ብዬ አምናለሁ። ስለነበረን ሀሳብ አስተያየት እያመሰገንኳችሁ ዶቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። ሀሳብ አስተያየታችሁንም እንደተለመደው ኮሜንት ላይ ያስቀምጡ። ሀይሚዬ በሄደችበት እንዲቀናት መልካም ጉዞ እንበላት። ያሰበችበት በሰላም ደርሳ በሰላም እንድትመለስ ብሩክንም ጥሩ ጽናት እንዲኖረው ጥሩ በቃ ተስፋ እንዲኖረው እናድርግ። ሀይሚዬም ደግሞ አስተዋይ ሆና ራሷን አዳምጣ ከራሷ ጋር ተማክራ ጥሩ ውሳኔ ወሰና ከብሩክ ጋር እንደምትቀጥል ተስፋ እናደርጋለን። በጸሎት በዱዓ እናስባቸው ላለኝ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። አመሰግናለሁ።